እንደተለመደው የመጽሐፉን ሐሳብ ቀጥታ ከማንሳቴ በፊት ከጸሐፊው ጋር ትንሽ ላስተዋውቃችሁ። መግቢያ ላይ እንዳልኩት ጸሐፊው ጂም ኮሊንስ ይባላል። አሜሪካ ውስጥ ያለ በጣም ትልቅ የሆነ ጸሐፊ፣ ሪሰርቸር፣ ተመራማሪ ነው። እንግዲህ ይሄ መጽሐፍ ለመጻፍ ወደ 5 ዓመት አካባቢ የሚቆይ ሪሰርች ነው። ጂም ኮሊንስ ይህን መጽሐፍ የጻፈው ብቻውን ሳይሆን ወደ 20 የሚሆኑ በጊዜው የሚያስተምራቸው የኮሌጅ ተማሪዎች አሉ፣ ከእሱ ጋር 21 ማለት ነው። አንድ ላይ ሆነው ሪሰርች አድርገው ነው የጻፉት። በጣም ብዙ ጊዜ ድርጅቶች ሲመሰረቱ የሆኑ ሰዎች ይሰባሰቡና በአብዛኛውን ጊዜ መስራቾች ናቸው የሚሆኑ ተሰብስበው አንድ ላይ ግብ ያወጣሉ። ከዛ እቅድ ያወጣሉ። በዚህ ዓመት እንዲናረጋለን፣ እንዲህ ለማድረግ ደግሞ እንዲህ ነገራለን። እቅድና ዓላማቸውን ግልጽ አድርገው ይጽፉና ያንን እቅድ ወደ ምድር ለማውረድ ሰዎችን እንደሚቀጥሩ ከድርጅቶች ጋር መስራት እንደሚጀምሩ መጽሐፉ ይናገራል። ግን ይላል ከጉድ ወደ ግሬት ያደጉ ድርጅቶችን ጥናት ስናደርግ ከእቅድ ወይ ደግሞ ከግብ ወይ ከዲሲፕሊን ተውት ከዲሲፕሊን አክሽን የጀመሩ ሰዎች ሳይሆን አብዛኞቹ ድርጅቶች የጀመሩት ከዲሲፕሊን ፒፕል ነው። ስለ አካውንቲንግ የሆኑ ሰዎች ተሰብስበው አይደለም እቅድ የሚያወጡት። አካውንታንቶችን አስቀምጦ ይሄ አካውንታንት ባለበት ነው እቅድ የሚወጣው። ሰላም እንዴት ናችሁ? ውድ የቡክቶክ ዊዝ ፊራ ቤተሰቦች፣ ፊራ ነኝ። ይሄ ደግሞ ሳምንታዊ የመጽሐፍ ዳሰሳ ፕሮግራማችን ነው። በዚህ ፕሮግራም የተለያየ ሀሳብ የሚያነሱ በሀገር ውስጥ እንዲሁም በውጭ ሀገር ጸሐፊዎች የተጻፉ መጽሐፎችን እናያለን። ለዛሬ ፕሮግራም የመረጥኩት መጽሐፍ በጂም ኮሊንስ የተጻፈውን ጉድ ቱ ግሬት የሚለውን መጽሐፍ ነው። መጽሐፉ እንደምትወዱት አልጠራጠርም። አብራችን ቆዩ። እንደተለመደው የመጽሐፉን ሀሳብ ቀጥታ ከማንሳቴ በፊት ከጸሐፊው ጋር ትንሽ ላስተዋውቃችሁ። መግቢያ ላይ እንዳልኩት ጸሐፊው ጂም ኮሊንስ ይባላል። አሜሪካ ውስጥ ያለ በጣም ትልቅ የሆነ ጸሐፊ፣ ሪሰርቸር፣ ተመራማሪ ነው። ምናልባት ከዚህ በፊት የጂም ኮሊንስን ስራዎች የምታውቁ ሰዎች ካላችሁ ጂም ኮሊንስ ከዚህ መጽሐፍ በፊት ቢውልድ ቱ ላስት በሚለው መጽሐፉ ይታወቃል። እንዴት ነው በተለያየ አካባቢ የጀመሩ ቢዝነሶች ረጅም ዓመት መቆየት የሚችሉት? ምንድነው የሚያጠግብ እንጀራ ከምኑ ይታወቃል እንደሚባለው ማለት አንድ ቢዝነስ አጀማመሩ ይዘልቃል አይዘልቅ የሚለውን ነገር ይወስናል የሚል አይነት የሪሰርች መጽሐፍ ነውና ይሄ ደግሞ በተለያየ ቦታ ላይ ያሉ ድርጅቶች ወይም ሰዎች ሊሆኑ ይችላሉ እንዴት ነው ከጉድ ወደ ግሬት ያደጉት የሚል የሪሰርች ጽሁፍ ነው። ምናልባት ወደ ጂም ኮሊንስ ትንሽ ለመመለስ ያህል ጂም ኮሊንስ ኤምቢኤውን ወይም ደግሞ ማስተርሱን በቢዝነስ አድሚኒስትሬሽን ከጨረሰ በኋላ ኤችፒ ውስጥ የፕሮዳክሽን ማናጀር ሆኖ እንደሰራ እንግዲህ ይናገራል። ስለሱ የሚያወሩ የተለያዩ መጽሐፎች እንዲሁም ጽሁፎች ይነገራሉ። ግን እዛ ምናልባት ለ1 ዓመት ተኩል አካባቢ ነው የሰራው። ከዛ በኋላ ያን ዓለም ሙሉ በሙሉ ትቶ ሪሰርቺንግ እንዲሁም ደግሞ ጽሁፍ ውስጥ አስተማሪም ሆኖ ስራ እንደጀመረ እንግዲህ ብዙዎች ይናገሩለታል። አብዛኛውን እድሜውን እያስተማረና ሪሰርች እየሰራ ነው ያሳለፈው። እንግዲህ ይሄ መጽሐፍ ለመጻፍ ወደ 5 ዓመት አካባቢ የሚቆይ ሪሰርች ነው። ጂም ኮሊንስ ይሄ መጽሐፍ የጻፈው ብቻውን ሳይሆን ወደ 20 የሚሆኑ በጊዜው የሚያስተምራቸው የኮሌጅ ተማሪዎች አሉ፣ ከእሱ ጋር 21 ማለት ነው። አንድ ላይ ሆነው ሪሰርች አድርገው ነው የጻፉት እና መጽሐፉን ለመጻፍ ቤዚክ የሆነ ጥያቄ ነው። እንዴት ነው የተለያየ ደረጃ ላይ የተለያየ የህይወት ክፍል ላይ ያሉ ሰዎች ጉድ ከሚባል እንግዲህ እኔ ጉድ የሚለውን ቃል ለዚህ አሪፍ ወይም ደግሞ ጥሩ ብዬ ሊያዘው እንዴት ነው ጥሩ ከሚባል የህይወት ስታተስ ወይም ጥሩ ከሚባል የህይወት አቅጣጫ ወደ ግሬት ወይም ደግሞ እጅግ በጣም ጥሩ ወደሚባል ሁኔታ የሚያድጉት ሰዎች በስራ ሁኔታቸው ሊሆን ይችላል፣ በፋይናንሳቸው ሊሆን ይችላል፣ በትዳራቸው ሊሆን ይችላል፣ በሊደርሺፕ ወይም በተለያየ ቦታ ላይ በሚመሯቸው ቦታዎች ላይ እንዴት ነው ጥሩ ከሚባል ሁኔታ ወደ እጅግ በጣም ጥሩ ያደጉት? ከዚህ ጥያቄ እንደጀመሩ መጽሐፉ ይናገራል። እና ይህንን ለመመለስ ሪሰርቾችን መስራት ስንጀምር የተለያዩ መረጃዎችን ማሰባሰብ ጀመረን። ግን እንደምታውቁት የግል መረጃዎችን ማግኘት አስቸጋሪ ነው። ሪሰርች ስለሆነ ጭማሪዎች ይጨመራሉ፣ የተለያዩ ሀሳቦች ይመጣሉ። አንድ ሰው የግሉ እድገት ለሱ እድገት ሊሆን ይችላል እንጂ ለሌላ ሰው ደግሞ ሌላ መልእክት ሊኖረው ይችላል። እና ይህንን መረጃ ማሰባሰብ ስለከበዳቸው በምን አይነት መንገድ ነው መረጃ መሰብሰብ ያለብን የሚለውን ጥናት ሲያደርጉ ለምን ድርጅቶች በተለይም ከድርጅቶች ደግሞ ፐብሊክ የሆኑ ካምፓኒዎችን ለምን አንመርጥም አሉ። ምክንያቱም ፐብሊክ የሆኑ ካምፓኒዎች ብዙዎቻችሁ ታውቃላችሁ ብዬ አስባለሁ፣ ያላቸውን እያንዳንድ ነገር ለሚዲያ ወይ ደግሞ ለህዝብ የማውጣት ግዴታ አለባቸው። በተለይም ሼራቸው ወይ ደግሞ አክሲዮናቸው ለህዝብ ግልጽ የሆኑ ድርጅቶች ግዴታ ነው
ለባለ አክሲዮኖቻቸው መረጃ የማቅረብ ግዴታ አለባቸው። እዚህም ሀገር ውስጥ የተለመደ ነው። ባንኮች በየዓመቱ የሰሩትን ነገር ያደረጉትን እያንዳንዱ ነገር ሪፖርት ያደርጋሉ እና ይሄ ሪሰርች ቁጥር ላይ የተመሰረተ መሆን ስላለበት እንደው ለግል ህይወትም የሚጠቅሙ ግን ደግሞ ድርጅቶችን የረዱ ከጥሩ ወደ እጅግ በጣም ጥሩ ወይ ከጉድ ወደ ግሬትነስ ያደጉበት ምክንያት ምንድን ነው ብለን ሪሰርች ማድረግ ጀመርን ይላል። ይህ መጽሐፍ እንግዲህ በውጪዎች አቆጣጠር በ2001 ዓ.ም አካባቢ ነው የወጣው እና ወደኋላ መለስ ብለን እስከ 30 ዓመት ያሉትን ጥናቶች ማድረግ ጀመርን ይላል። ማለት በውጪዎች አቆጣጠር ከ1970 እስከ 2000 ያሉትን ድርጅቶች መጽሐፉ እስከሚታተምበት ቀን ድረስ ሪሰርችም እየሰሩ እየቀጥሉ እንደነበር መጽሐፉ ይናገራል። 5 ዓመት የቆየ ሪሰርች ነው እንግዲህ እስኪወጣ ድረስ ድርጅቶችን አፕዴት እያደረጉ ነበር እና ከ1970 ጀምሮ እስከ 2000 ዓመተ ምህረት በውጪዎች አቆጣጠር ማለት ነው ያቆዩትን ድርጅቶች ጥናት ማድረግ ሲጀምሩ ካገኙት ሪሰርች ተነስተው ድርጅቶችን በ3 ቦታ ከፈሏቸው። የመጀመሪያዎቹን ድርጅት የመጽሐፉ ርዕስ ነው ጉድ ቱ ግሬት ያደጉ ድርጅቶች ናቸው። እነዚህ ድርጅቶች አቬሬጅ ከሚባለው ወይ ጀነራል ካለው ማርኬት ወይ ከገበያው አንጻር ኖርማል ከሚባል ገበያ ከፍ ያለ ለ1 ዓመት አይደለም ለ2 ዓመት አይደለም ለ5 ዓመት አይደለም ለ15 ዓመት እና ከዛ በላይ ከፍ ያለ እድገት ያሳዩትን ድርጅቶች ጉድ ቱ ግሬት እንዳሏቸው መጽሐፉ ይናገራል። ምክንያቱም አንዳንድ ጊዜ አንዳንድ ድርጅት እድለኛ ሆኖ ለ1 ዓመት ከጉድ ወደ ግሬት ሊያድግ ይችላል ወይ ትልቅ ሊሆን ይችላል፣ ካፒታሉ አሪፍ ሊሆን ይችላል። ለ2 ዓመት ሊሆን ይችላል፣ ለ5 ዓመትም ጥሩ እድል ካገኘ ፖለቲካው አሪፍ ከሆነ እንግዲህ አንዳንዴ እንደዚህ አይነት ተጽዕኖዎችም ስላሉ አሜሪካ ውስጥ እንደዚህ አይነት ነገሮች ተጽዕኖ ስላላቸው ለ5 ዓመት ችግር የለውም፣ ለ6 ዓመት ለ4 ዓመት ችግር ለ15 ዓመት ያህል እና ከዛ በላይ አንድ ድርጅት ከጉድ ወደ ግሬት ካደገ ይሄ ካምፓኒ ጉድ ቱ ግሬት ከሚባሉ ካታጎሪ ውስጥ ወይም ደግሞ መደብ ውስጥ እንደመደቧቸው መጽሐፉ ይናገራል። አንደኞቹ እነዚህ ናቸው። ሁለተኞቹ ደግሞ ዳይሬክት ኮምፓሪዝን የሚባሉ ድርጅቶች ናቸው። ዳይሬክት ኮምፓሪዝን ደግሞ እነዚህ ጉድ ቱ ግሬት ያልናቸው ድርጅቶች አሉ አይደለ? እነዚህ ድርጅቶች 11 ናቸው። ምናልባት ስማቸውን ጠቅስላቸዋለሁ። ከነዚህ ድርጅቶች ጋር በተመሳሳይ ዘርፍ ላይ ወይ በተመሳሳይ ኢንዱስትሪ ላይ አንደኛ፣ በተመሳሳይ ጊዜና ሶስተኛው ደግሞ በተመሳሳይ እድል፣ ተመሳሳይ ዘርፍ እንዲሁም ደግሞ ተመሳሳይ ምንድነው ካፒታል የነበራቸውን በእነዚህ 3 መንገድ ተመሳሳይ ቦታ ላይ ሆነው ግን ደግሞ እንደነዛ ያላደጉ ድርጅቶች ዳይሬክት ኮምፓሪዝን አሏቸው። እድሉ ኖሯቸው እንደዛ ያላደጉት ማለት ሁለተኞቹ እነዚህ ናቸው። ሶስተኞቹ ደግሞ አንስቴብል የሆኑ ድርጅቶች ናቸው። አንስቴብል ቃሉም ትንሽ ይገልጻል ብዬ አስባለሁ። አንዴ ከፍ ይላሉ፣ አንዴ ዝቅ ይላሉ፣ አንዴ ይወጣሉ፣ አንዴ ይወርዳሉ። ይሄ ጽናት የሌለው እድገት ያላቸው ድርጅቶች። አንዳንዴ ደግሞ ከጉድ ወደ ግሬት ያድጉና ወደ ወርስ የሚወርዱ ከጥሩ ወደ እጅግ በጣም ጥሩ እና ወደ መጥፎ የሚወርዱ ድርጅቶች አሉ። እነዚህም አንስቴብል ብለው በ3 ቦታ ከፈሏቸው እና እነዚህ ድርጅቶች እንዴት ነው ከጉድ ወደ ግሬት ያደጉት፣ በተለይ እነዚህ 11 ድርጅቶች እንዴት ነው ያደጉት የሚለውን ነው እንግዲህ ይህ መጽሐፍ እንዴት ልበላችሁ መጽሐፍ ብቻ አይደለም፣ የሪሰርች መጽሐፍ ነው። እያንዳንዱ ነገር በቁጥር የሚያብራራላችሁ መጽሐፍ ነው። ምናልባት ለመረጃ እንዲሆናችሁ የ11ዱ ድርጅቶች ስም አንደኛው አቦት የሚባል ድርጅት ነው። ሁለተኛ ሲቲ ሰርኪዩት ይባላል። ሶስተኛው ፋኒሜ፣ አራተኛው ብዙዎቻችን በስም እናውቀዋለን ጂሌት የሚባለው ድርጅት ነው። አምስተኛው ኪምበርሊ ክላርክ፣ ስድስተኛ ክሮገር፣ ኒውከር፣ ፊሊፕ ሞሪስ፣ ፒትኒ ቦውስ፣ ዋልስ ግሪን እና ዌልስ ፋርጎ የሚባሉ ድርጅቶች ናቸው። እነዚህ 4 ድርጅቶች ከጉድ ወደ ግሬት እያደጉ እንደሆነ ወይ ደግሞ እንዳደጉ ይናገራል። እና እንዴት ነው ያደጉት? ይሄ ነው እንግዲህ ትልቁ ዓላማችን። እንዴት ነው ያደጉት የሚለውን ጥናት ሲያደርጉ ከውጭ ያገኙትን መረጃ ብቻ አይደለም፣ እንዳልኳችሁ መብትም ስላላቸው እያንዳንዱን ሰራተኛ ሄዶ ሪሰርች ነው ያደረጉት፣ ወደ 20 የሚሆኑት። እንዴት ነው ያደጉት የሚለውን ነገር ጥናት ስናደርግ 3 ትልልቅ ምክንያቶችን አገኘናል። ጉድ ከሚባል ምናልባት እስካሁን ድረስ የጠቀስኳቸውን ድርጅቶች ብታያቸው ወደኋላ አንዳንዶቹ የ50 ዓመት ታሪክ አላቸው፣ አንዳንዶቹ የ100 ዓመት ታሪክ፣ በጣም ረጅም ዓመት የቆዩ ናቸው። ግን ከዛ ወደ ግሬት እንዴት አደጉ የሚለውን ነገር መጠየቅ ስንጀምር 3 ዋና ምክንያቶችን አገኘን ይላል። ምንድናቸው እነዚህ ምክንያቶች? አንደኛው ዲሲፕሊንድ ፒፕል ነበራቸው። ሁለተኛ ዲሲፕሊንድ ቶት፣ ሶስተኛው ደግሞ ዲሲፕሊንድ አክሽን ነበራቸው። እንግዲህ እነዚህ 3ቱም ሀሳቦች ሁለት ሀሳቦች ያሏቸው በሰፊው እናያቸዋለን። የመጀመሪያ ዲሲፕሊንድ ፒፕል ነበራቸው፣ ሁለተኛ ዲሲፕሊንድ ቶት፣ ሶስተኛ ዲሲፕሊንድ አክሽን ነበራቸው። ምንድናቸው? እስኪ በታትን እናያቸው። የመጀመሪያው እነዚህ ሰዎች ዲሲፕሊንድ ፒፕል ነበራቸው። ጸሐፊውን ሀሳብ መግለጽ ሲጀምር ምን ይላል? በጣም ብዙ ጊዜ ድርጅቶች ሲመሰረቱ የሆኑ ሰዎች ይሰባሰቡና በአብዛኛውን ጊዜ መስራቾች ናቸው የሚሆኑት። ተሰብስበው አንድ ላይ ግብ ያወጣሉ፣ ከዛ እቅድ ያወጣሉ። በዚህ ዓመት እንዲህ እናደርጋለን፣ እንዲህ ለማድረግ እንዲህ እናገራለን። እቅድና ዓላማቸውን ግልጽ አድርገው ይጽፉና ያንን እቅድ ወደ ምድር ለማውረድ ሰዎችን እንደሚቀጥሩ ከድርጅቶች ጋር መስራት እንደሚጀምሩ መጽሐፉ ይናገራል። አብዛኛውን ጊዜ ካምፓኒዎች ግብ አውጥተው ወይ ደግሞ ሲስተምና ስትራክቸር ይገነቡና ያንን ወደ ምድር ለማውረድ ሰዎችን እንደሚቀጥሩ ይናገራል። ግን ይላል ከጉድ ወደ ግሬት ያደጉ ድርጅቶችን ጥናት ስናደርግ ከእቅድ ወይ ደግሞ ከግብ ወይ ከዲሲፕሊን ቶት ከዲሲፕሊን አክሽን የጀመሩ ሰዎች ሳይሆን አብዛኞቹ ድርጅቶች የጀመሩት ከዲሲፕሊን ፒፕል ነው። ስለ አካውንቲንግ
የሆኑ ሰዎች ተሰብስበው አይደለም እቅድ የሚያወጡት። አካውንታንቶችን አስቀምጦ ይሄ አካውንታንት ባለበት ነው እቅድ የሚወጣው። ስለ ማኔጅመንት የሆነ እቅድ አውጥተው ማኔጀር ቀጥሮ አይደለም የሚያሰሩት። ይሄ ማኔጀር አምጥተው የእቅዱ አንድ አካል ያደርጉታል። እሱ ቁጭ ብሎ ነው እቅድ የሚያቅደው። እነዚህ ሰዎች ከግብ በፊት፣ እነዚህ ሰዎች ከትርፍ በፊት፣ እነዚህ ሰዎች ከእቅድ በፊት፣ ከነዚህ ሁሉ በፊት መጀመሪያ ሰዎችን ያስቀድሙና ከነዚህ ሰዎች ጋር እቅድ እንደሚያወጡ፣ ጊዜ እንደሚያሳልፉ፣ ፕላስ ደግሞ ስትራክቸር ወይም ደግሞ የድርጅቱን መዋቅር እንደሚገነቡ ይናገራል። ምን አይነት ሰዎች ናቸው እነዚህ የሚቀጠሩ ሰዎች ወይም ደግሞ ዲሲፕሊን ፒፕል የሚላቸው ሰዎች ምን አይነት ሰዎች ናቸው? ሁለት አይነት ሰዎችን ይጠቅስላቸዋል። የመጀመሪያዎቹ ሰዎች ጸሐፊው ሌቭል 5 ሊደርስ ይላቸዋል። አልዋሻችሁም፣ በጣም እየወደድኩት ያነበብኩት መጽሐፍ። እንደዚህ አይነት ቁጥር ላይ የተመሰረቱ እንትኖች የትም ቦታ ሂዱ ልተገብሩት ትችላላችሁ። አሁን በድርጅት ምሳሌ የወሰደበትን ምክንያት ነግሬያችኋለሁ፣ ግን ይህን ሀሳብ ወደ የትኛው ህይወታችሁ ልታስገቡት ትችላላችሁ፣ ምክንያቱም ቁጥር ላይ የተመሰረተ ነገር ስለሆነ። የመጀመሪያው ጸሐፊ የሚናገረው ነገር ሌቭል 5 ሊደሮች ነበራቸው ይላል። ይህንም እንትን ለማለት እንግዲህ እያንዳንዱ ሪሰርቾች ውስጥ ከገባው ጊዜ አይበቃኝም፣ ግን አንድ ድርጅት ሜንሽን ላድርግላችሁ። ከ11 ኪምበርሊ ክላርክ የሚባለው ድርጅት። ይህ ድርጅት በተለያዩ የሶፍት ምርቶች ይታወቃል። በሶፍት ይታወቃል። እንዲሁ ነው የተለያዩ ዋይፐሮችን ዋይፕስ የሚባሉት እነዛን በማምረት ይታወቃልና ይህ ድርጅት በ1971 ከጉድ ወደ ግሬት የሚያድግ የሆነ እያንሰራራ የሚመጣ አይነት ቁጥሮችን ማይጀመርን ይላል። ትርፎቹን ስናይ፣ እቅዶቹን ስናይ፣ ምርቶቹን ስናይ ከጉድ ወደ ግሬት እያደጉ ነው። ምንድን ነው ብለን ጥናት ለማድረግ ወደ ኋላ ሄድን ይላል። ከ1951 ጀምሮ ጥናት ማድረግ ጀምሮ ወደ 20 ዓመት ወደ ኋላ ሄደው ማለት ነው። እና 1951 ሲያዩ ድርጅቱ አቬሬጅ ካለው ማርኬት ወይ ደግሞ ጀነራል ካለው ማርኬት 36% ዕዳ ውስጥ የነበረ ወይ ደግሞ 36% ኔጌቲቭ ውስጥ የነበረ ድርጅት ነው። 36% አሁን ካለው አጠቃላይ ገበያ ግን እየሄደ ልክ 1971 ጋር ሲደርስ ምናልባት ግራፉን ስክሪን ላይ ያስቀምጥላቸዋለሁ። ድንገት ድርጅቱ ማንሰራራት እንደጀመረ ይነገራል። ድንገት በሚመስል መልኩ ምንድን ነው ብለን ጥናት ማድረግ ስንጀምር 1971 ላይ አንድ ዳርዊን ስሚዝ የሚባል ሰውዬ ሲኢኦ ሆኖ እንደተቀጠረ ይናገራል። ሌቭል 5 ሊደር የሆነ ቦታ ሲገባ ድርጅቱ ካለበት ቦታ ድንገት ኢንቨርት ሲያደርገው ታያላችሁ። ዳርዊን ስሚዝ ማለት በጣም ሌቭል 5 የሆነ ሊደር የሆነ ሰውዬ ነው። ስትራክቸር ያወጣ የተለያዩ ሰዎችን የሚያማክር በጣም ጎበዝ የሆነ ሰው። ስለሱ ምናልባት እሱን የሚገልጹ እንትኖችን በኋላ እናያለን። ዳርዊን ስሚዝ የሚባለው ሰውዬ ሲገባ ከ1971 እስከ 2000 ባለው ዓመተ ምህረት ነው ምላችሁ አጠቃላይ ካለው ማርኬት ወይ ጀነራል ካለው ማርኬት 4.1 እጥፍ እንዳደጉ ድርጅቱ ይናገራል። 20 ዓመት 36% ወርደው ፐርሰንት ነው ያልኳችሁ፣ ፐርሰንት ወርደው ነበር። ከ71 ጀምሮ እስከ 2000 ባለው መጽሐፍ እስኪታተም ድረስ ግን 4.1 እጥፍ ማለት መሰላችሁ ከኮካኮላ በላይ ማለት ነው። ከጀነራል ኤሌክትሪክ በላይ ማለት ነው። ከኤችፒ በላይ ማለት ነው። ከነዚህ ድርጅቶች በላይ ከጉድ ወደ ግሬት እንዳደጉ ይናገራል። ለምን? የመጀመሪያው ምክንያት ሌቭል 5 ሊደርስ ነበራቸው። ሌቭል 5 ሊደሮች ምንድን ናቸው? ጥሩ መጠየቅ ያለበት ጥያቄ። ሌቭል 5 ካለ ሌላ ሌቭሎች መኖር አለባቸው። ምንድን ናቸው እነዚህ አራቱ ሌቭሎች? አምስተኛውስ ሌቭል ማለት ምን ማለት ነው? ጸሐፊው ምን ይላል? በስራ ዓለም ላይ ኮምፒተንት ሆኖ ስርዓት ይዘው የሚሰሩ ሰዎች፣ ስራቸውን የሚያውቁ ሰዎችን በእነዚህ 5 ሌቭሎች ልታስቀምጧቸው ትችላላችሁ ይላል። የመጀመሪያዎቹን ሰዎች ጸሐፊው ኢፌክቲቭ ወይም ደግሞ ሃይሊ ኬፐብል ኢንዲቪጁዋል ይላቸው። ሃይሊ ኬፐብል ኢንዲቪጁዋል፣ እነዚህ ሰዎች ማለት እውቀት አላቸው። በተለያየ ዘርፍ ላይ ገብተው በተሰማሩበት ዘርፍ ዲቴል የሆነ እውቀት አላቸው። እውቀት ብቻ አይደለም፣ ልምድ አላቸው። ከተለያየ ስልጠና ያገኙት ስልጠና ብቻ ሳይሆን ልምድም አላቸው። ልምድ ብቻ ሳይሆን ደግሞ ጥሩም ስነ ምግባር አላቸው። የትም ቦታ አስገቧቸው ስራቸውን አውቀው ስራቸውን ወደው የሚሰሩ ሰዎች ናቸው። ሃይሊ ኬፐብል ኢንዲቪጁዋል። ይሄ ምንድን ነው? ኢንዲቪጁዋል ስንል በአማርኛ ቃሉ ትንሽ ኦድ ነው። በነፍስ ወከፍ የሚሰሩ ሰዎች ማለት የትም ቦታ ገብተው ይሰራሉ። ከዚህ ደግሞ ትንሽ ከፍ ትላላችሁ። ሌቭል 2 ደግሞ ስትገቡ እነዚህ ሰዎች ጸሐፊ ኮንትሪቢዩቲንግ ቲም ሜምበር ይላቸው። እነዛኞቹ የትም ቦታ ከተቷቸው ራሳቸውን ችለው መስራት ይችላሉ። ሌቭል 2ዎች ግን ያላቸውን እውቀት ቲም ውስጥ ወይ ደግሞ የተለያዩ ህብረት ውስጥ አስተዋጽኦ እያደረጉ እንደ ህብረት ማደግ የሚችሉ ሰዎች ናቸው። መሪ አይደሉም፣ ግን ምንም ቦታ ስጧቸው፣ ምንም ኃላፊነት ስጧቸው፣ ያላቸውን እውቀት ለተለያዩ ቦታዎች ላይ አስተዋጽኦ አድርገው ማደግ የሚችሉ ሰዎች ናቸው። ሌቭል 2 ኮንትሪቢዩቲንግ ቲም ሜምበር። ከዛ ከፍ ትላላችሁ። ሌቭል 3ዎችን ደግሞ ጸሐፊ ኮምፒተንት ማኔጀርስ ይላቸው። ኮምፒተንት ማኔጀርስ ማለት እነዚህ ሰዎች ስራ አስኪያጆች ናቸው፣ ስራ አስፈጻሚዎች ናቸው። ከመሪው ወይ ደግሞ ከባለ ራዕዩ የመጣውን ግብ ያንን ግብ ወደ ምድር ከፋፍለው እቅድ አውጥተው ሪሶርሶችን ሂውማን ሪሶርስ ሊሆን ይችላል፣ የሰው ኃይል አስተዳደር ሊሆን ይችላል፣ እንዲሁም የተለያዩ ገንዘቦችን፣ ብሮችን ወይ ደግሞ የተለያዩ ቁሳቁሶችን አሰማርተው ከላይ ሆኖ መቆጣጠር የሚችሉ ሰዎች ናቸው። እነዚህ ሰዎች የትኛውም ሀሳብ ከሰጣቸው ወደ ምድር ማውረድ ይችላል። ስራ አስኪያጆች ናቸው፣ አስተዳዳሪዎች ናቸው። ከፍ ትላላችሁ። ሌቭል 4 ትደርሳላችሁ። ሌቭል 4ዎች ደግሞ ጸሐፊው ኢፌክቲቭ ሊደርስ ይላቸዋል። ኢፌክቲቭ ሊደርስ። አሁን ብዙዎቻችን ሊደር ሲባል አይምሯችን ላይ መጣኝ ነው። እሱ ብቻ አይደለም። ነገራችን በጣም ብዙ መጽሐፎችን ብታዩ ስለ ሊደርሺፕ የሚያወሩ ስለ ሌቭል 4 ሊደሮች ነው የሚያወሯቸው።
ሌቭል 4 ሊደሮች ምን አይነት ሰዎች ናቸው ካላችሁ ጸሐፊው በአንድ ቃል ይገልጻቸዋል። እነዚህ ሰዎች ቪዥነሪ ናቸው፣ ባለ ራዕዮች ናቸው። እቅድ አላቸው። ብዙ ጊዜ መስራችም ሊሆን ይችላሉ። ድርጅቱን ባላቸው ራዕይ የሚያንቀሳቅሱ አይነት ሰዎች ናቸው። አንድ ቃል ይጠቀማል። እነዚህ ሰዎች የድርጅቱን ሂደት ካታላይዝ ያደርጋሉ ይላሉ። ካታላይዝ ማለት አፋጣኝ ማለት ነው። ባላቸው ዓላማ ባላቸው ራዕይ ድርጅቱን ያንቀሳቅሳሉ። አንዳንድ ድርጅት ችግሮች ሲገባ እቅዳለን፣ ዓላማ አለን፣ እንዲህ እናደርጋለን የሆነ ስሜት የሚጭሩ አይነት ሰዎች ናቸው ሌቭል 4ዎች። ሊሆን ይችላል ሌቭል 4 ሊያሳድግ ይችላል። እንደውም ሌቭል 4ዎችን አብዛኞቹ ከዳይሬክት ኮምፓሪዝን ካምፓኒዎች ጋር ይመድባቸዋል። ብዙ ጊዜ ከዳይሬክት ኮምፓሪዝን ውስጥ ያሉ ድርጅቶች ሌቭል 4ዎች ናቸው። ከዛ ከፍ ስትሉ ትልቅ የሚባሉት የሚላቸው ጸሐፊው ሌቭል 5 ሊደርስ ይላቸው። ሌቭል 5 ሊደሮች ማለት ድርጅትን ከጉድ ወደ ግሬት የሚያሳድጉ ሰዎች ናቸው። እነዚህ ሰዎች ምን አይነት ሰዎች ናቸው? ሌቭል 5 ሊደርስ ማለት ይላል ጸሐፊው በእነዚህ ሁለት ፓራዶክሲካል ሀሳቦች ወይም በእነዚህ ሁለት ፓራዶክሲካል ባህሪዎች ድርጅትን የሚቆጣጠሩ ሰዎች ናቸው። ፓራዶክስ ማለት እርስ በርስ አንድ ላይ ማሄድ ነገር ማለት ነው። እርስ በርስ የሚቀራረን ነገር ነው። ለምሳሌ ውሃና ዘይትን ብታስቀምጡ አንዱ ከላይ ይሆናል፣ አንዱ ዝቅ ይላል። እርስ በርስ አንድ ላይ መሄድ አይችሉም። ስታያቸው አንድ ላይ አይሄዱም ባህሪያቸው፣ ግን ደግሞ አንድ ላይ ማስኬድ የቻሉ ሰዎች ናቸው ሌቭል 5 ሊደሮች። ምንና ምንድን ነው ካላችሁ ሌቭል 5 ሊደሮችን ጻፊ ኤክስኪዩቲቭ ይላቸዋል። ምናልባት እሱን ካልጠቀስኩኝ ሌቭል 5 ሊደሮችን ስማቸው ወይ ሌቭል 5 ወይ ኤክስኪዩቲቭ ይላቸዋል። እነዚህ ሰዎች ሁለት ባህሪዎች አሏቸው። የመጀመሪያው አላቸው የሚለው ባህሪ ሂዩሚሊቲ ነው። ሂዩሚሊቲ ማለት በአማርኛ ትህትና። ስታያቸው አይን ማይሞሉ አይነት ሰዎች ናቸው። በጣም የዋሆች እንዲህ የሚንቀለቀሉ አይነት ሰዎችም አሉ። እንደውም ጻፊ ይላቸዋል በጣም ፌመስ የሚባሉ ሲኦዎች አሉ። እኛ ሀገር አንዳንድ ድርጅቶች ላይ ይጠራል እንትናማ በቃ ድርጅት የሚመራል ምናምን የሚባሉ አይነት ሰዎች። እነዚህ ሰዎች እንደዚህ አይነት ሰዎች አሉ። ትሁት የሆኑ ሰዎች፣ እይታ የማይፈልጉ እዚህ ግባ የማይባሉ አይነት ሰዎች ናቸው። ግን የዋህነት ብቻ አይደለም፣ ትህትና ብቻ አይደለም። ሁለተኛ ደግሞ አላቸው ዊል አላቸው፣ ወይ ደግሞ ፕሮፌሽናል ዊል ወይም ደግሞ ፓወር ኦፍ ዊል አላቸው። እነዚህ ሁለት ነገሮች። ይሄ ፕሮፌሽናል ዊል ደግሞ ምን ያደርጋቸዋል ካላችሁ አንዳንድ ጊዜ የራሳቸውን ጥቅም እንኳን ትተው ለድርጅቱ የተለያዩ ዋጋ እንዲከፍሉ ያደርጋቸው። ድርጅቱን ካመኑበት፣ ስለ ድርጅቱ ካወቁ ወይ ደግሞ የድርጅቱን ዓላማ ከራሳቸው ዓላማ ጋር አንድ ላይ መርጅ ካደረጉ የራሳቸውን ጥቅም ገለው፣ የራሳቸውን ብቻ አይደለም አንዳንዴ አጠገባቸው ያሉትንም ሰዎች ጥቅም ገለው ምንም ነገር ወደ ምድር ለማውረድ ዋጋ የሚከፍሉ ሰዎች ናቸው። ስለ እነዚህ ሰዎች ሲያወራ ጻፍ ምን ይላል? አንዳንዴ እነዚህ ሰዎች የቤተሰብ ቢዝነስ ይረከባሉ፣ የቤተሰብ ንግድ ይረከባሉ እና ሲታዩ የዋህ ናቸው። ግን አንዴ ስልጣን ከያዙ እየሰራችሁ ካልሆናችሁ ለምን ወንድም አትሆኑም? ለምን አጎት አትሆኑም? ውጣ ለማለት አይፈሩም። ቤተሰብ ለማባረር አይፈሩም። ለመቅጠር አይፈሩም። ለማባረር አይፈሩም። ለምን? ምክንያቱም የራሱን ጥቅም ገሸሽ ያደረገ ሰው ለእናንተ ያዝናል ብሎ ማሰብ የዋህነት ነው። ግን ጨካኝ ናቸው እንዳትሏቸው ደግሞ አደሴም ትሁቶች ናቸው፣ ሂዩሚሊቲ ያላቸው። በእነዚህ ሁለት ነገሮች ድርጅትን መምራት የሚችሉ ሰዎች ናቸው ይላቸው። ስለ ዳርዊን ስሚት ሲያወራ ዳርዊን አይናፋር የሚባል ሰው ነው። አይን ኮንታክት እንኳን ብዙ ማይፈጥር ሰው ነው። ይሄ ምንድን ነው? የተለያየ ድርጅቶች ላይ እንግዲህ ሰርታችሁ የምታውቁ ሰዎች ትረዱኛላችሁ። አሁን ማውራን ሀሳብ መጽሐፉን የምትረዱታላችሁ ብዬ አስባለሁ። ብዙ ጊዜ ድርጅት ቦታ ላይ እውቅና የሚሰጣቸው የሚታዩ ሰዎች ይሄ አዋራ የሚያስነሱ ሰዎች ናቸው። እንዲያርገን የሚጮሁ አይነት ሰዎች። ሌቭል 5 ሊደሮች ልታገኙ እንደው እድለኛ ሆናችሁ ከቆዩ ድርጅት ውስጥ ካላቸው ሂስትሪ አንጻር ወይ ታሪክ ተነስታችሁ ብትሰጧቸው ነው እንጂ እኔ ብሎ እጅ አያወጡ። ለዚህ ነው ይላሉ ብዙ ጊዜ ድርጅቶች ወደ ግሬት ማያድጉት። ምክንያቱም እነዚህ ሰዎች ትሁት ስለሆኑ እኔ የሚሉ አይነት ሰዎች አሉ። ምንም ቦታ ግን አስገባቸው ስራቸውን ይሰራሉ። ትህትና አላቸው። አት ሴም ታይም ላመኑበት ነገር ምንም ዋጋ ለመክፈል አቅም እንዳላቸው መጽሐፉ ይናገር። እንደውም መጽሐፉ ምን ይላል? እንግዲህ ስለ ሁሉም ማውራት አልችልም። እነዚህ ሰዎች ዊንዶቸውንና ሚረራቸውን ባላንስ ያደርጉ ሰዎች ናቸው ይላቸዋል። እንግዲህ ዊንዶ ማለት መስታወት ማለት ነው አይደል? ወደ ውጭ የሚያሳይ ነው። ሚረር ሲሆን ግን ነጸብራቃቸው ነው የሚያሳያቸው። ምን ይላል ጸሐፊው? እነዚህ ሰዎች ድርጅት ውስጥ አንድ ጥሩ ነገር ከተሰራ በጣም ጥሩ ነገር ሰራ ሲባሉ የሚቀበሉ አይነት ሰዎች አሉ። እኔ ከላይ ሆኜ ያዘዝኩ እንጂ ስራውን የሰሩት እነሱ ናቸው ይላል። ዊንዶ ወደ ውጭ ያሳያል። ግን የሆነ መጥፎ ነገር ከመጣ ሚረር ትመጣለች። እንዲህ እነሱ አጠፉ ስትሏቸው ነው እኔ ነኝ ከላይ ሆኜ ምሪት የሰጠሁት የእነሱ ጥፋት አይደለም የሚሉ ሰዎች ናቸው። ኃላፊነት ለመቀበል የማይፈሩ። መጥፎ ነገር ሲመጣ ራሳቸውን ይወቅሳሉ። ጥሩ ነገር ሲሆን ግን ምንድነው ሌላ ሰዎችን ለማሞገስ የማይፈሩ አይነት ሰዎች ናቸው። ስሜ ምናምን የማይሉ አይነት ሰዎች ማለት። ጻፊው የመጀመሪያው ዲሲፕሊንድ ፒፕል አላቸው ይላቸዋል። ጉድ ቱ ግሬት የሆኑ ድርጅቶች ምን አይነት ሰዎች ናቸው እነዚህ ዲሲፕሊን ፒፕሎች? አንደኛ ሌቭል 5 ሊደሮች ናቸው። ሁለተኛ ይቀጥላል እዚሁ ዲሲፕሊንድ ፒፕል ስር ፈርስት ሁ ዘን ዋት የሚል ሀሳብ ያወራል። ሌቭል 4 ሊደሮችን እና ሌቭል 5 ሊደሮችን ጉድ ቱ ግሬት የሆኑ ድርጅቶችን እና ዳይሬክት ኮምፓሪዝን ያላቸውን ድርጅቶች ምን ይለያቸዋል ካላችሁ ቅድም በትንሹም ቢሆን ለመግለጽ ሞክሬያለሁ። ሌቭል 4 የሆኑ ድርጅቶች ወይ ሌቭል 4 ሊደር ያላቸው ድርጅቶች አብዛኞቹ ሲጀምሩ ግልጽ የሆነ ግብ አላቸው። ግልጽ ምን ማለት መሰለች? አንድ ጂኒየስ ብዙ ረዳቶች ያሉት ማለት አንድ ጭንቅላት ነው ያለው ድርጅቱ።
ይሄ ድርጅት መሄድ የሚችለው ይሄ ሰውዬ እስካለ ድረስ። አብዛኛውን ጊዜ እንደዚህ አይነት ድርጅቶች አይታችሁ ከሆነ ሰውዬው ሲለቅ ድርጅቱ ይወድቅ። እነዚህ ሌቭል 5 ያላቸው ሊደሮች ምን አይነት ሰዎች ናቸው? ተተኪ ያላቸው። ተተኪ እንኳን ባይኖር ሌላ ሰው እንኳን ከውጭ ቢመጣ ኦልሬዲ ሲስተም ሰርተውለታል፣ ስትራክቸር ሰርተውለታል። ማንም ሰው ገብቶ መስራት ይችላል። አይታችሁ ከሆነ እንደ ማክዶናልድ ያሉ ድርጅቶች በጣም ትልቅ ስም ያላቸው ድርጅቶች ናቸው። እነዚህ ድርጅቶች ላይ የተለያዩ ሰራተኞች ገብተው ሲሰሩ አይታችሁ ከሆነ አብዛኞቹ የሃይ ስኩል ተማሪ፣ የኮሌጅ ተማሪ ነው። ለምን? ምክንያቱም ኦልሬዲ ስትራክቸር አለው። ማንም ሰው ቢገባ ያችን ስትራክቸር ገብቶ መስራት ራሱን ማሳደግ ይችላል። ሀገራችን ውስጥ ግን እንግዲህ አለመታደል ሆኖ ይመስለኛል እንደዚህ አይነት ብዙ ድርጅቶች የሉም። የሆነ ሰው እያሳድጓል፣ እሱ ሲኖር እሱ ድርጅቱ ኮላፕስ ያደርግ ታዩታላቸው። አንድ ካሪዝማቲክ ሊደር ነው ያላቸው። እነዚህ ሌቭል 5ዎች ግን ካሪዝማቲክ ሊደር ከመሆን ያለፈ አሁናቸው ግን ድርጅቱን ሲሰሩት ወይ ሲያዋቅሩት ስትራክቸርና ሲስተም ሰጥተው እንደሚያሳድጉት ይናገራል። ሌቭል 5ዎች ፈርስት ሁ ከሚለው ሀሳብ ይጀምራሉ። መጀመሪያ ማንን ላምጣ? ጥሩ ኤክስፐርቶችን የመቅጠር አቅም አላቸው። እንግዲህ እዚህ ውስጥ ከገባ ሌቭል 5 ሊደሮች ሰውን አይተው ታለንቱን ተሰጥኦን የመለየት አቅም እንዳላቸው መጽሐፉ ይናገራል። በጣም የዋህ ናቸው፣ ትሁት ናቸው። እሱ ብቻ አይደለም፣ ሰውን አይተው እዚህ ቦታ ላይ ባስገባው ብቁ ነው አይደለም የሚልም እንዴት ነው አይቶ የመለየትም ተሰጥኦ እንዳላቸው መጽሐፉ ጥሩ ኤክስፐርቶችን ያስቀምጣል። ፈርስቱ ኤክስፐርቶቹን ያማክራል። ስለ አካውንቲንግ እቅድ ከማውጣቱ በፊት ጎበዝ አካውንታንት አለው፣ ከአካውንታንቱ ጋር ሆኖ እቅድ እንደሚያወጣ ይናገራል። ስለ ማርኬቲንግ ከማውጣቱ በፊት ስለ ግብይት እቅድ ከማውጣቱ በፊት ጎበዝ ማርኬተሮችን አስቀምጦ ከነሱ ጋር እቅድ እንደሚያወጣ፣ ሴልሶችን አስቀምጦ እቅድ እንደሚያወጣ፣ ፕሮዳክሽን ላይ አምራቾችን እነሱን አስቀምጦ እቅድ እንደሚያወጣ ይናገራል። ፈርስቱ ዘን ዋት። የመጀመሪያው መጽሐፉ የሚናገረው ይሄን ነው። ዲሲፕሊንድ የሆኑ ፒፕሎች አላቸው። እነማ? ግድ ቱ ግሬት የሆኑ ድርጅቶች ሌቭል 5 ሊደር አላቸው፣ ጎበዝ ኤክስፐርት አላቸው። ከዛ ወደ ሁለተኛው ይመጣል። ሁለተኛው ደግሞ ዲሲፕሊንድ ቶት የሚለው ሀሳብ። እነዚህ ዲሲፕሊንድ ፒፕሎች ተሰብስበው ዲሲፕሊንድ ቶቶችን ያመጣሉ። ዲሲፕሊን ቶት ስር ምንድን ነው መጽሐፉ የሚያነሳው? እንዳልኳቸው እነዚህ ሶስቱም ሁለት አላቸው። እንደ ላይኛው ሁሉ ይሄም ሁለት ሀሳቦችን ያወራል። የመጀመሪያው መጽሐፉ የሚናገረው ዲሲፕሊን ቶት የሚለው ሀሳብ ስር መጽሐፉ የሚናገረው እነዚህ ጉድ ቱ ግሬት የሆኑ ድርጅቶች አንደኛ የሚያወራው ሀሳብ they confront brutal facts yet they never lose faith። እምነታቸውን ሳይጥሉ ወይ ደግሞ ተስፋቸውን ሳይጥሉ እውነታን የመቀበል አቅም አላቸው የሚል ኳሊቲ ይጠቅስላቸዋል ዲሲፕሊን ቶት ስር። እንግዲህ አይታችሁ ከሆነ የተለያዩ ሰዎችን አንዳንድ ሰዎች በቃ እኔ ቅዳለኝ እንዲህ ማድረግ ፈልጋ ድርጅቴ እንዲያሳድጋል ይላቸዋል። ኧረ እንዲህ አይነት ችግር አለብን ይባላል አይደል? እነዚህ ጥሩ ነገር የሚያወራው ሰውዬ ኦፕቲሚስቲክ ይባላል ወይ ደግሞ ጥሩ ቀና ይታያል ይባላል። እነዚህ ደግሞ ጨለምተኛ እይታ ይባሉ። ኧረ እኔ ጨለምተኛ አይደለም እውነታውን እቀበላለሁ፣ በቃ ድርጅቱ እየከሰረ ነው የሚባሉ አይነት ሰዎች። እነዚህን ሁለት እንግዲህ ፓራዶክስ የሚለውን ሀሳብ ሶስት ሊጠቅሰው ይችላሉ። አንዴ ጠቅሼዋለሁ፣ አሁንም ልጠቅሰው ነው። ሁለት ፓራዶክስ ይመስላሉ፣ እርስ በርስ የሚቃረኑ ይመስላሉ፣ ግን ተስፋ ሳይጥሉ እውነታን የመቀበል አቅም እንዳላቸው መጽሐፉ ይናገራል። ሌቭል 4ዎቹን በምን ትለያቸዋላችሁ መሰላችሁ? ኢፌክቲቭ ሊደሮችን ማለት ነው። የሆነ ችግር ተፈጠረ በሏቸው ሄዳችሁ እንደዚህ አይነት ድርጅቶች እንደዚህ አይነት ሰው ታውቃላችሁ ብዬ ስለማሰብ ነው። ያወራችሁ የሆኑ ሰዎች አይምሮ ላይ እየመጡ ስለሆነ የሆነ ችግር አለ ብትሏቸው ችግሩን ቀጥታ ከመጋፈት ይልቅ የሆነ ሊያነቃቋቸው ዛሬን አትዩ፣ ነገ እናድጋለን፣ ነገ እንዲህ እናደርጋለን። ችግር መጋፈጥ አይወዱም። ችግር ሲመጣ የሆነ ሰው ያስቀምጡና እሱን አጋፍጠው እነሱ ዞር የሚሉ ሰዎች ናቸው። ዝም ብሎ በስሜት የሚነዱ አይነት ሰዎች ኢፌክቲቭ ናቸው፣ ግን ደግሞ they are not effective enough ድርጅትን ከጥሩ ወደ እጅግ በጣም ጥሩ ለማሳደግ። ጸሐፊው ገና መጀመሪያ ላይ የሚያነሳት አንድ ሀሳብ አለች። የእጅግ በጣም ጥሩ ጠላት ወይ ደግሞ the enemy of great የሚባለው worse አይደለም፣ ወይም የእጅግ በጣም ጥሩ ጠላት መጥፎ አይደለም። የእጅግ በጣም ጥሩ ጠላት ጥሩ ነው። the enemy of great is good ይላል። ምንድን ነው? አንድ ሰው መጥፎ ሁኔታ ላይ እንዳለ ካወቀ ወይ ደግሞ ያለበት ሁኔታ መቀየር እንዳለበት ካወቀ ለመቀየር 1% ሄዷል። ቢያንስ ችግሩን ያውቃል፣ መለወጥ ይችላል። ጉድ ስታተስ ላይ ያለ ድርጅት ምንድነው ችግሩ ካላችሁ ተመችቶታል፣ ጉድ ነው፣ እንዴትም ብትሆን ትርፍ እየመጣች ነው። ይሄ መለስተኛ ምንድነው ለብ ያለ ህይወት ማለት ነው። ወይ አልሞቀ ወይ አልቀዘቀዘ። ቢቀዘቅዝ መፍትሄ ይሰጧል፣ ቢሞቅ እሺ ጥሩ ነው እያደገ። ጉድ የሆኑ ድርጅቶች ይሄ ነው ችግራቸው፣ ተመችቷቸው ባሉበት አሉ። ለዚህ ነው ጸሐፊው the enemy of great is good የሚለው። የእጅግ በጣም ጥሩ ጠላት መጥፎ ሳይሆን የእጅግ በጣም ጥሩ ጠላት ጥሩ ነው የሚለው። ይህን ሀሳብ በደንብ ለማብራራት ጸሐፊው ስቶክዴል ፓራዶክስ ይላል። እንግዲህ ይህን መጽሐፍ ዛሬ የሚጨርሰው አልመሰለኝም። ፓርቱ ቀጥላችኋል። ይህን ሀሳብ የመጨረሻ ላንሳላችሁና ፓርቱ ቀጣይ ሳምንት ቀጥለዋለን። ስቶክዴል ፓራዶክስ የሚል ሀሳብ ስር ጸሐፊው አንድ ጂም ስቶክዴል ስለሚባል ሰው ያወራል። ጂም ስቶክዴል ማለት ምናልባት ስለሱ የተለያዩ ጽሁፎች ላይ አንብባችሁ ከሆነ አላቅም፣
በቪየትናም ጦርነት ወቅት አሜሪካዊው በቪየትናም ጦርነት ወቅት ትልቅ ጀነራል የነበረ ሰው ነው። ስለዛ ታሪክ በደንብ ሰምታችሁ ከሆነ አላውቅም። አሜሪካ በጣም የተዋረደችበት ወይ በጣም የተመታችበት ጦርነት ነው እና እዛ ጦርነት ላይ በጣም ብዙ ሰራዊቶች ተማርከውበታል። ከዛ መሃል ደግሞ አንደኛው ጂም ኮሊንስ ነው። ጂም ስቶክዴል ነው አሁን የጠቀስኩላ። ጂም ኮሊንስ ጻፊ፣ ስቶክዴል አሁን ማወራላችሁ ሰው ነው እና በጣም ትልቅ ጀነራል ስለነበረ የዛን ጊዜ ቪየትናሞች ለማሸነፍ ምክንያት የሆናቸው የተለያዩ ሰራዊቶችን ሲማርኩ በጣም እያሰቃዩቸው ሚስጥር እንዲያወጡ ያደርጓቸው ነበር፣ ያስጨንቋቸው ነበር። ይሄ ሰውዬ ደግሞ ጀነራል ነው፣ ጂም ስቶክዴል ማለት ነው። በጣም ያሰቃዩት፣ በጣም ያስቸግሩት ነበር እና ያኔ የነበረውን ከዛ በኋላ እንደው በህይወት ወጥቶ የነበረውን ነገር መጽሐፍ አድርጎ አውጥቷልና ይሄኛው ጸሐፊ ላገኘው እድል አገኘው፣ አጋጣሚ ከሱ ጋር የምገናኝበት እድል አገኘውና ላገኘው ተከታተርን፣ በአካል ተገናኘን። መጽሐፉን ስላነበብኩኝ ያለፈበት ነገር ስለሚገኝ በጣም ያሳቅቅ ነበር። ያኔ ደግሞ የነበረውን ነገር አስብ፣ ጦርነት ስለሆነ እና የነበረውን ነገር እያወራን በመሃል ወሬ መሃል እንዴት ነው በዛ ጦርነት መሃል ምንም መረጃ ሳታወጣ ተስፋ ሳትቆርጥ በህይወት የወጣው አለው። ያው ከባድ ቢሆንም ግን ተስፋ አልቆረጥኩም። የሆነ ነገር በቃ ብርሃን ይታይ ነበር። አንድ ቀን መውጣቴ እንደማይቀር ተስፋ አደረግ ነበር አለ። ኦኬ ጥሩ። በመሃል እንዲህ ወሬ እየተወራ እስኪ በመሃልስ የሞቱ ሰዎች እዛ እስር ቤት ውስጥ የሞቱ ሰዎች አሉ፣ እነሱንስ እንዴት ትገልጻቸዋለህ ሲለው እባክህ እነዛማ የሞቱት አለ በጣም ኦፕቲሚስቲክ ስለነበሩ ነው። ግራ ይገባላል። ተስፋና ኦፕቲሚስቲክ መሆን ማለት ነገ ጥሩ ነገር አለ ማለት ነው። ተስፋና ኦፕቲሚስቲክ ትንሽ የሚቀራረብ ሀሳብ ምን ማለት ነው? አንተ ተስፋ አለኝ እያልክ ነው፣ እነሱ ደግሞ በጣም ኦፕቲሚስቲክ ነበሩ እያልክ ነው። አይጋጭም ወይ? ስቶክዴል ፓራዶክስ ያለው ይሄን ነው። ፓራዶክስ የሚቃረን ሀሳብ። ስቶክዴል ምን ይሏል? ታስረን የመጀመሪያው ሳምንት እዚህ ይለኛል አለ። በጣም ብዙዎች የሞቱት ሰዎች ከሞቱት ሰዎች ማለት አብዛኞቹ ማለት የሞቱት ሰዎች አይ በቃ ከአንድ ሳምንት በኋላ ሰራዊታችን መጥቶ ነፃ ያወጣናል ብሎ ተስፋ ያደርጉ ነበር ያለ እና በጣም ከባድ ነገር ውስጥ ያሳልፋቸውን ለአንድ ሳምንት እንዴትም ብሎ ጥርሳቸውን ነክሶ ይችላሉ። አንድ ሳምንት ይሆናል መንግስት ነፃ ላወጣቸው። ችግር የለውም የዛሬ ወር ነፃ ያወጣናል ብሎ ይጠብቃሉ። አንድ ወር ሙሉ ይታገሳሉ። አቅም አጡ። አንድ ዓመት ግድ የለም ከአንድ ዓመት በኋላ እንወጣለንም ብሎ ተስፋ የሚያደርጉ ሰዎች ነበሩ። አንድ ዓመት ጠበቁ፣ ምንም ተስፋ የለም። ጻፍ ስቶክዴል ምን ይላል? እነዚህ ሰዎች ከደረሰባቸው መከራ በላይ ተስፋ ማጣት እንደገደላቸው ይናገራል። ሪያሊቲን አልተቀበሉም፣ ግን ደግሞ ከልክ ያለፈ ኦፕቲሚስቲክ በጣም ተስፋ እንዲያደርጉ ስላደረጋቸው የሚፈልጉትን ነገር በሚፈልጉት ሰዓት አላገኝ ሲሉ እንደተሰበሩ ይናገራል። ስቶክዴል ግን 5 ዓመት ሊፈጅ ይችላል ጦርነት ረጅም ጊዜ ስለሚቆይ፣ 10 ዓመትም ሊፈጅ ይችላል። የተለያዩ ሀገሮች 15 ዓመትም ጦርነት ሊቆይ ይችላል። ይህ ሰው ጀነራል ብዙ ዓመት ሊቆይ ይችላል፣ ግን መፈታት አይቀርም ብዬ ተስፋ አደርግ ነበር ይላል። ስቶክዴል ፓራዶክስ ማለት ኮንፍሮንት ብሩታል ፋክት፣ እውነታውን ተቀብላችሁ ተስፋ አለማጣት ከቻላችሁ እናንተ ነገ ትልቅ ነገር መፍጠር እንደምትችሉ ይናገራል ጸሐፊው። ሌቭል 5 ሊደሮችን በዚህ ተለያዩዋቸዋላችሁ። እውነታውን ይቀበላሉ። ችግር ካለ ችግርን የሚቀበሉ አይነት ሰዎች ናቸው። ከሌቭል 4ዎች ምን ይለያቸዋል ይላል መሰላችሁ ጸሐፊው? እነዚህ ሰዎች ስብሰባን በውሳኔ ሳይሆን ስብሰባን በጥያቄ የሚመሩ ሰዎች ናቸው ይላል። ትንሽ እዚህ ጋር ሰምር ብታደርጉልኝ ደስ ይለኛል። ስብሰባን በውሳኔ ስትመሩ አንድ ጂኒየስ ብዙ ሄልፐሮች አሉት። ወስናችሁን የመጣችሁት እንደው እኔ አንዳንድ የሚያናዱኝ ስብሰባዎች አሉ። እኔ በግሌ እንደዚህ አይነት ስብሰባዎች አጋጥሟቸው ያውቃል። አንዳንዴ ለፎርማሊቲ እንደው ለደንቡ ተሰበሰበስ ለደንቡ ህዝቡ ሀሳቡን ሰጠ እንጂ የተወሰነ ውሳኔ ላይ ሰው ገብቶ ሀሳብ የሚሰጠው። እነዚህ ሌቭል 4 የሚባሉ ሰዎች እንደዚህ ናቸው። እንድታወሩ እንደው እንዲህ ውፍ እንድትሉ ሊያስተነፍሷቸዋል እንጂ ወስነው ነው የመጡት። ሌቭል 5 የሚባሉ ሊደሮች ማይነት ሊደሮች ናቸው። ሲመሩ የሚመሩት በጥያቄ ነው። እንደዚህ አይነት ችግር አለ፣ ምን ታስባላችሁ? አያቸው ለእነዚህ መፍትሄ እንዲሰጡ መጀመሪያ ዲሲፕሊን እንዲሆኑ ፒፕሎች እንዳላቸው መጽሐፉ ይናገራል። እና ዲሲፕሊን ቶትስ ጸሐፊው ያስፈልጋል የሚለው የመጀመሪያው ነገር ይሄ ነው። ኮንፍሮንት ብሩታል ፋክትስ የት ነቨር ሉዝ ፌስ። ጸሐፊው ይህንን ሀሳብ ይናገራል። ከዚህ በላይ ስለ መጽሐፉ በደንብ ቀጥላችሁ ደስ ይለኝ ነበር። ይህን ሀሳብ ቀጣይ ሳምንት ጨርሰዋለሁ። መጽሐፉን በደንብ የመጽሐፉን ሀሳብ ማግኘት ከፈለጋችሁ የጂም ኮሊንስን ጉድ ቱ ግሬት የሚለውን መጽሐፍ ማግኘት ትችላላችሁ። መጽሐፉን እንደምትወዱት አልጠራጠርም። ስለ መጽሐፉ ያላችሁን አስተያየት በተለያዩ ሶሻል ሚዲያዎች ላይ ገብታችሁ አስተያየት ልትሰጡን ትችላላችሁ። እንዲያስዋበችን ዛሬ እናንተ ጋር እንድመጣ ያደረገችኝ እስኩ ዲዛይን ነች። እስኩ ዲዛይን ለተለያየ ፕሮግራም፣ ለሰርግም፣ ለልደትም፣ ለተለያየ ፕሮግራም ባህላዊ ልብሶችን ለወንድም ለሴቶችም አዘጋጅታ ትጠብቃችኋለች። አድራሻዋን ከስራ አስቀምጥላችኋለሁ። ቀጣይ ሳምንት እንገናኛለን። መልካም ሳምንት ባይ